ጤና ይስጥልኝ። በነገው ምሽት 4 ሰዓት ላይ በዩሮፓ ሊግ ፍጻሜ ማንቸስተር ዩናይትድ ከቶተናም በሳንማሜስ በቢልባኦ ሜዳ የሚገናኙ ይሆናል። እንግዲህ እነዚህ ሁለት ቡድኖች በፕሪሚየር ሊጉ እጅግ ደካማ የሆነ ፎርም ላይ ሆነው ነው ሲዝኑን ሙሉ የዘለቁት ማለት ነው። ማን ዩናይትድ በታሪኩ ለመጀመሪያ ጊዜ ባክ ቱ ባክ ወይም በተከታታይ ሁለት ጨዋታዎችን የሊግ ጨዋታ ያላሸነፈበት ሲዝን ሆኗል ማለት ነው። ይሄ ሲዝን አጠቃላይ 18 ሽንፈቶችን አስተናግዷል። ይህን ያህል ሽንፈቶችን ያስተናግደው ለመጨረሻ ጊዜ በ1973/74 ከሊጉ ሲወርድ ነው ማለት ነው። ቶተናምም በሁሉም ውድድሮች 25 ሽንፈቶችን አስተናግዷል። ይሄ በክለቡ ታሪክ ከፍተኛው ነው። ከዚህ በፊት በአንድ አጋጣሚ ይህን ያህል ሽንፈቶችን አስተናግዶ ነበር በ1992 ማለት ነው። ሁለቱም ቡድኖች በፕሪሚየር ሊግ ያስተናገዱት ሽንፈትም በጣም ከፍተኛ ነው። ዩናይትድ እንዳልኩት 18 ሽንፈቶችን በሊጉ አስተናግዷል። ቶተናም ደግሞ 21 ሽንፈቶችን አስተናግዷል። በአጠቃላይ ሁለቱ ቡድኖች 39 ጊዜ ሽንፈትን አስተናግደዋል ማለት ነው። በጣም በብዙ መልኩ ሊገለጹ የሚችሉት ደካማ ቁጥሮችን ማንሳት እንችላለን ከፕሪሚየር ሊግ ሲዝን ካሳለፉት አንጻር ሁለቱ ቡድኖች ማለት ነው። ነገር ግን በኤሮፓ ሊግ ፍጻሜ ደርሰዋል። ዩናይትድ ደግሞ ምንም አይነት ሽንፈት ያላስተናገደ ብቸኛ አውሮፓ ላይ ያለ ቡድን ሆኖ ነው ለፍጻሜ የደረሰው። ሲዝኑ ሲጀመር በኤሮፓ ሊግ 3 ተከታታይ አቻዎችን ወጥቶ ነበር በኤሪክ ቴን ሃግ ስር የጀመረው። ነገር ግን ለፍጻሜ መድረስ ችሏል። እነዚህ ሁለት ቡድኖች በነገው ምሽት 4 ሰዓት ላይ ለፍጻሜ የሚፋለሙ ይሆናል። እኔ አሁን በዚህ ማንሳት የፈለግኩት ምንድን ነው ዩናይትድ ላይ ፎከስ በማድረግ ሁለት በጣም እንግዲህ የፕሪሚየር ሊግ ሲዝኑን እና የኤሮፓ ሊግ ሲዝኑ ስንመለከት እጅጉን በጣም የተራራቀ ነው። በጣም በአስደናቂ ሁኔታ ነው ልዩነቱ እንግዲህ የምናስተውለው ማለት ነው በዩናይትድ ማለት ነው። እና ከዚህ አንጻር ሁለት ነጥቦችን ለማንሳት ነው እንዲህ የሆነበት ምክንያት ምን ይሆን ከሚለው አንጻር ማለት ነው። ዩሮፓ ሊግ ላይ በተሻለ ሁኔታ ለፍጻሜ እስከሚደርስ ድረስ እንዴት ፐርፎርም ሊያደርግ ቻለ ከሚለው አንጻር ማለት ነው። አንደኛው በብዛት ሲጠቀስ የምንሰማው ከዩሮፓ ሊግ ላይ ካለው ቴምፖ አንጻር ነው ማለት ነው። ፕሪሚየር ሊግ እንግዲህ እንደሚታወቀው በጣም ፈጣን የሆነ ኃይለኛ ኢንቴንሲቲ ያለው ቴምፖ ከፍተኛ የሆነ ሞር ፊዚካል ዲማንዲንግ የሆነ ሊግ እንደሆነ ይታወቃል። ይሄን ፊዚካል ዲማንዲንግ የሆነ በጣም ሃይ ኢንቴንሲቲ የሆኑ ጨዋታዎችን በየሳምንቱ ዊክ ኢን ዊክ አውት ማድረግ አስቸጋሪ ነው ማለት ነው በከፍተኛ ሌቭል ማለት ነው። በተለይ ደግሞ ለእንደዚህ አይነት መልክ ያልተዘጋጁ አይነት ተጫዋቾች ስብስቡ ሲኖሩ ማለት ነው። ኤሪክ ቴን ሃግ ስር ባለፈው ሲዝን ላይ ቡድኑ በጣም ኮች ያልተደረገ አይነት ቡድን አይደንቲቲ ምንም የማይታይበት አይነት ቡድን ሆኖ ነው አመንቱ ሲዝኑ ሙሉ የጨረሰው ባለፈው ሲዝን ላይ ማለት ነው። ኤሪክ ቴን ሃግ በመጣበት በመጀመሪያው ሲዝን ላይ ይበልጥ የትራንዚሽን ቡድን ይመስል ነበር። ባለፈው ሲዝን ላይ በተወሰኑ አጋጣሚዎች ሞር ለትራንዚሽን የሚቀርብ ቡድን ነው እንጂ ኤሪክ ቴን ሃግ እንደሰበሰበው ተጫዋቾች ሞር ኳስ ፖሰስ ለማድረግ የሚፈልግ ቡድን አይመስልም ነበረ። አጠቃላይ በአብዛኛው አይደንቲቲው ብዙም የሚለኝ አይነት ቡድን አልነበረም። ቴን ሃግ እንግዲህ በዚህ ሲዝን ከሄደ በኋላ አሞሪም ከመጣ በኋላ አሞሪም ደግሞ የበለጠ ቡድኑ ወደፊት ወደ ተጋጣሚ የግብ ክልል ሄዶ ፕሬስ እንዲያደርግ መስመር ላይ በጣም የሚሮጡ ዊንግ ባኮች እንዲኖሩት ኳስን በደንብ መቆጣጠር የሚፈልግ አይነት ኳስ የሚቆጣጠረው ደግሞ በራሱ ሜዳ ክልል ሳይሆን የበለጠ ወደ ተጋጣሚ ሜዳ ክልል ሄዶ አይነት መስራት የሚፈልግ አይነት አሰልጣኝ ነው ማለት ነው። ነገር ግን ያን አይነት የሚመስል ነገር እንዳልተመለከትን ያው መናገር ይቻላል። ውጤቱ የበለጠ በአሞሪም ስር እየከፋ ነው የሄደው ማለት ነው። እና ይሄ ደግሞ የበለጠ አስቸጋሪ ያደረገው በየሳምንቱ ፕሪሚየር ሊጉ ዲማንድ የሚያደርገውን ተጫዋቾቹ በዛ ደረጃ ዴሊቨር ማድረግ ባለመቻላቸው ነው። ብዙ ተደጋጋሚ ሽንፈቶችን፣ ነጥብ ማጣቶችን እየተመለከትን ያለ ነው ማለት ነው። ወደ ዩሮፓ ሊግ ከሄድን ግን በተሻለ ሁኔታ ቴምፖ ቀዝቀዝ ያለ ያን ያህል ኢንቴንስ ያልሆነ አይነት እንቅስቃሴ እናይበታለን። ይሄ ደግሞ ዩናይትድ አንድ ነገር ቡድኑ መግለጽ የምንችለው አንድ ነገር ስብስብ ውስጥ ልምድ ያላቸው ተጫዋቾች አሉ። በአንዳንድ አጋጣሚዎች ላይ ቡድኑን ውጤት እንዲያገኝ የሚያደርጉ አይነት ማለት ነው። በተለይ ደግሞ እንደ ዩሮፓ ሊግ አይነት ቴምፖ ቀዝቀዝ ባለበት አጋጣሚ ብዙ ኤክስፔሪየንስ ያላቸው የአውሮፓ ኤክስፔሪየንስ ያለው እንደ ካሲሜሮ አይነት እንግዲህ አስደናቂ ፎርም ላይ ነው የሚገኘው ካሲሜሮ በተለይ በኤሮፓ ሊግ ላይ ማለት ነው። ብሩኖ ፈርናንዴዝ አለ ሁልጊዜም የቡድኑ ወሳኝ ተጫዋች መሆኑን በየተለያዩ አጋጣሚዎች የምንመለከተው ማለት ነው። ሌሎችም ኤክስፔሪየንስ ያላቸው ተጫዋቾች አሉ ማለት ነው። እንደዚህ አይነት የፕሪሚየር ሊግ አይነት ፊዚካሊ ዲማንዲንግ የሆነ አይነት ግጥም ጨዋታዎች በሌሉበት ውስጥ ማለት ነው
የበለጠ አቅማቸውን ለማሳየት ይረዳቸዋል ማለት ነው። የበለጠ የአውሮፓ ሊግ ሜዠርድ የሆነ ፔስ ያለበት ሊግ ነው። ይህ ደግሞ ለኤክስፔሪየንስ ተጫዋቾች በጣም ጠቅሟል ማለት ነው። ሞር ከታክቲካል አንጻር ሊሆን ይችላል፣ ፖዚሽናሊ ደግሞ በአስፈላጊ ቦታ ላይ እንዲገኙ በማድረግ በኢንተርሴፕት ለማድረግ ብሎክ ለማድረግ ፈጣን ያልሆነ አይነት ጨዋታ በመሆናቸው ምክንያት ማን ዩናይትድ በተሻለ ሁኔታ ፐርፎርም ማድረግ ችሏል ማለት ነው። ቁጥሮችንም ከተመለከትን ዩናይትድ ዩሮፓ ሊግ ላይ ፓሲንግ አኪሬሲው ከፕሪሚየር ሊጉ በተሻለ ነው። ወደ 86.24 ፓሲንግ አኪሬሲ በዩሮፓ ሊግ ላይ ያለው በተሻለ ሁኔታ ደግሞ ኳስንም መቆጣጠር ችሏል። በዩሮፓ ሊግ ጨዋታዎች ላይ በአማካኝ ወደ 56.93 ኦልሞስት ወደ 57 አካባቢ በዩሮፓ ሊግ በአማካኝ ኳስን መቆጣጠር ችሏል። በፕሪሚየር ሊጉ ወደ 53 በአማካኝ ነው፣ ወደ 53 አካባቢ ነው እንግዲህ ኳስን የሚቆጣጠረው ማለት ነው ዩናይትድ ማለት ነው። ዩሮፓ ሊግ ይሄ ቴምፖ ቀዝቀዝ ማለቱ በተለይ ደግሞ ለእንደዚህ አይነት ኤክስፔሪየንስ ላላቸው እድሜያቸው ትንሽ ገፋ ላሉ ተጫዋቾች በደንብ የጠቀመ ይመስለኛል ማለት ነው። ከዛ በተጨማሪ ደግሞ ግቦችንም ብንመለከት ዩሮፓ ሊግ ላይ በተሻለ በጨዋታ ወደ 2.5 ግቦችን ያስቆጥራል። ፕሪሚየር ሊግ ላይ 1.47 ነው የሚያስቆጥረው። የሚቆጠርበትን ብንመለከት ዩሮፓ ሊግ ላይ 1.29 ብቻ ነው የሚቆጠርበት፣ በፕሪሚየር ሊጉ 1.79 ይቆጠርበታል። በሁሉም ረገድ በተሻለ ሁኔታ ዩሮፓ ሊግ ላይ ይሄ ፍጥነቱ ቀዝቀዝ ማለቱ ፐርፎርም የበለጠ እንዲያደርጉ ተጫዋቾችን አድርጓል ማለት ነው። ዩሮፓ ሊግ ላይም ኮከብ ጎል አግቢነቱን እየመራ ያለው ብሩኖ ፈርናንዴዝ ነው። እንግዲህ በፕሪሚየር ሊጉ ከፍተኛው የማን ዩናይትድ ግብ ያስቆጠረው ብሩኖ ፈርናንዴዝ ነው። 8 ግቦችን ያስቆጠረው። ዩሮፓ ሊግ ላይ 7 ግቦችን ማስቆጠር ችሏል። ኮከብ ግብ አግቢነቱንም እየመራ ያለው ብሩኖ ፈርናንዴዝ ነው። ሌላኛው ደግሞ ኮከብ ግብ አግቢዎች ላይ ደግሞ ተከታዩን ስፍራ ላይ የሚገኘው ራስመስ ሆይሉንድ ነው። ራስመስ ሆይሉንድ እንግዲህ በፕሪሚየር ሊጉ 4 ግቦችን ብቻ ነው ያስቆጠረው እስካሁን። በኤሮፓ ሊግ ግን 6 ግቦችን አስቆጥሮ ከብሩኖ ፈርናንዴዝ በኋላ ተከትሎ እናገኘዋለን። ጋርናቾም በኤሮፓ ሊግ በ14 ጨዋታዎች እስካሁን ወደ 5 ግቦች ላይ ተሳትፎ ሲያደርግ በፕሪሚየር ሊጉ ግን በአጠቃላይ እስካሁን ካደረጋቸው ከ30 በላይ ጨዋታዎች ውስጥ በ8 ግቦች ላይ ነው እንግዲህ ኢንቮልቭ ማድረግ የቻለው ኮንትሪቢዩት ማድረግ የቻለው ማለት ነው። በአጠቃላይ ስብስብ ውስጥ ያሉት ተጫዋቾች በተሻለ ሁኔታ ፐርፎርም እንዲያደርጉ አስችሏቸዋል ማለት ነው። ይሄ ደግሞ የበለጠ ቴምፖ ዝቅተኛ መሆኑ ነው። ሎወር የሆነ ቴምፖ መኖሩ አብዛኛው ተጫዋቾች ያንን ፕሪሚየር ሊግ ላይ ይጠይቅ የነበረውን ኢንቴንሲቲ ያ ፊዚካል ዲማንዲንግ ዩሮፓ ሊግ ላይ ባለመኖሩ ፐርፎርም ሊያደርጉ ችለዋል ማለት ነው። አንደኛው ነጥብ ይሄ ነው። ሁለተኛው ብዙ ጊዜ ሲጠቀስ የማልሰማው እንግዲህ አንዳንዴ በተለይ ደግሞ አዲስ አሰልጣኞች ወደ አዲስ ቡድን ሲመጡ እና በተለይ ደግሞ የሆነ ሲስተም ቤዝድ የሆኑ አሰልጣኞች ከሆኑ የሚመጡት ሞር አዳፕተብል ያልሆኑ አሰልጣኞች የሆነ ሲስተም ቡድን ውስጥ ለማስረጽ የሚመጡ ከሆነ በአንዴ ያንን ኢምፕሊመንት ለማድረግ አስቸጋሪ ስለሚሆን የተወሰነ ጊዜ የምንመለከተው ያ ቡድን አንዳንድ ጨዋታዎች ላይ ነው ፐርፎርመንስ ሲያደርጉ የምንመለከተው። በተለይ ደግሞ ትላልቅ ጨዋታዎች ላይ ካፕ ጌሞች ላይ ወይ ደግሞ ፕሪሚየር ሊግ ጨዋታ ከሆነ ደግሞ ወይ ደግሞ የሊግ ጨዋታ ከሆነ ደግሞ ትላልቅ ግጥሚያዎች ላይ ፐርፎርመንስ ሲያደርጉ እንመለከታለን። እንደዚህ አይነት ቡድኖችን ምንላቸዋለን? ዋን ኦፍ ቲም እንላቸዋለን ማለት ነው። ዋን ኦፍ ቲም የምንላቸው ቡድኖች በአብዛኛው ጥሩ ፐርፎርም የሚያደርጉት አንዳንድ ጨዋታዎች ላይ ካፕ ጨዋታዎች ላይ ወይ ደግሞ የሆነ ትልቅ የደርቢ አይነት ግጥሚያዎች ወይ ደግሞ ከትልቅ ቡድን ጋር ግጥሚያ ሲያደርጉ ማለት ነው። ወይ ደግሞ የኖካውት ጨዋታዎች ላይ እንደዚህ አይነት ግጥሚያዎች ላይ ጥሩ ፐርፎርም የሚያደርጉ ቡድኖች ነው እንግዲህ እንደ ዋን ኦፍ ቲም የምንለው ማለት ነው። አሞሪም ወደ ቡድኑ ከመጣበት ጊዜ ጀምሮ 3-4-2-1 ወይ ደግሞ 3-4-3 አይነት ቅርጽ ያለውን እሱን ኢምፕሊመንት እንደሚያደርግ በዚህ ምክንያት ወደ ቡድኑ እንደመጣና ከዚህ እንደማይለቅ ደጋግሞ ተናግሯል። ይህን ሲስተም ደግሞ ኢምፕሊመንት ለማድረግ እንግዲህ ተጫዋቾችም ይፈልጋል። በእንደዚህ አይነት መልክም እንግዲህ ፕሪሲዝን ያላሰለፉ ተጫዋቾች ስለሆኑ ለዚህ ሲስተም ምን ያህል ብቁ ናቸው የሚለውን ፊዚካሊ እሱም ጊዜ የሚፈልግ ጉዳይ ነው። ወይም ተጫዋቾችም መግዛትን ሊያስፈልገው ይችላል። በዚህ አይነት ሁኔታ ውስጥ ያሉትን ተጫዋቾች በቡድን ውስጥ በዚህ ሲስተም ውስጥ እንግዲህ ኦፕሬት እንዲያደርጉ በሚሞክርበት ጊዜ በየሳምንቱ ቀድሜ እንደጠቀስኩትን ፕሪሚየር ሊጉ በሚፈልገው ደረጃ ፐርፎርም ሊያደርጉለት አይችሉም ማለት ነው። ግን እነዚህ አንዳንድ ጨዋታዎች ላይ ውጤቶችን ለማምጣት ሊረዳው ይችላል። ምክንያቱም እነዚህ ዋን ኦፍ ቲም የምንላቸው ቡድኖች በአብዛኛው ሞቲቬሽን የሚታይባቸው ሞቲቬትድ የሚሆኑባቸው አንዳንድ ጨዋታዎች ይኖራሉ። በእነዚህ አይነት ጨዋታዎች ላይ ነው እንግዲህ የበለጠ ፐርፎርም የሚያደርጉት። እንግዲህ በዚህ ሲዝን እንደተመለከትነው አንደኛ እንደምናየው ካፕ ጌም ፍጻሜ ደርሷል። ዩሮፓ ሊግ ማን ዩናይትድ
ከዛ በተጨማሪ ነው ፕሪሚየር ሊግ ጨዋታዎች ላይም ትላልቅ ጨዋታዎች ላይ ፐርፎርም ማድረግ ችሏል። አንፊልድ ላይ ከሊቨርፑል ጋር ምናልባት የሲዝኑ ምርጥ ፐርፎርማንስ የዩናይትድ በሊጉ ካልን አይ ቲንክ እሱ ምንጠቅስ ይመስለኛል። ሲቲን እንግዲህ ኢትሃድ ላይ ሄደው ማሸነፍም ችለዋል ማለት ነው። አርሰናልን በኤፍኤ ካፕ ሜዳቸው ላይ ማሸነፍ ችለዋል። እነዚህ ተነሳሽነት የሚፈጥሩ አይነት ጨዋታዎች ከትላልቅ ቡድኖች ጋር የሚደረጉ ጨዋታዎች ላይ ፐርፎርም ማድረግ ችለዋል ማለት ነው። ነገር ግን እንደዚህ አይነት ዋን ኦፍ ቲምስ ዘላቂ የሚሆን ፋውንዴሽን የሚተው አይነት አቀራረብ አይደለም ይሄ አይነት ማለት ነው። ምናልባት የተወሰኑ እንደዚህ የኖክአውት ጌሞች እንዲያሸንፍና የካፕ ዋንጫ እንዲያሸንፍ ቡድኑ ሊሆን ይችላል። ነገር ግን በዘላቂነት አስፈላጊ ኢንቨስትመንት ካልተደረገ ቡድኑን ለሲስተሙ የሚረዱ ተጫዋቾች ወደ ስብስቡ ካልመጡ አስቸጋሪ ነው የሚሆነው ማለት ነው። እንግዲህ ዩናይትድ በሊጉ ቀድመ እንደጠቀስኩት 16ኛ ቦታ ላይ ደረጃ ላይ ነው የሚገኘው። መጥፎ ከ73-74 ጊዜ በኋላ አስከፊውን የሆነውን የሽንፈት 18 ሽንፈቶችን ያስተናገደበት ሲዝን ነው ብያለሁ። ነገር ግን በተቃራኒ ደግሞ በኤሮፓ ሊግ አንቢትን ነው ማለት ነው። እንደዚህ አይነት ዳይኮቶሚ የተፈጠረበት ምክንያት ምንድነው? ቡድኑ ሞሮፍ የዋን ኦፍ ቲም ስለሆነ ነው ማለት ነው። ሲስተም አልሰራ ሲል በቃ ባይ ዲፎልት ማለት እንችላለን ቡድኑ የዋን ኦፍ ቲም አይነት ነው የሚሆነው። እያንዳንዱ ሳምንት በሳምንት የሚደረጉ ጨዋታዎች ላይ ፐርፎርም ማድረግ አይችልም። ነገር ግን እንደዚህ አይነት ትላልቅ ጨዋታዎች ወይ ኖክአውት ጌም፣ የካፕ ጌሞች ላይ፣ ደርቢ ጨዋታዎች ላይ ግን በራሱ ጊዜ ተነሳሽነት ስለሚፈጥር እነዛ ጨዋታዎች ላይ ፐርፎርም ሲያደርግ እንመለከተው እንችላለን። ኦኬ ይህ ቡድን ለካ ለውጥ ሊያመጣ ነው እንዲህ አይነት የሚል መንፈስ ሊፈጥርብን ይችላል። ነገር ግን ቀጣይ ሳምንት ላይ ተመልሶ ወደዛው ወደ ነበረበት ደካማ ፐርፎርማንሱ ነው የሚመለሰው። ከሊቨርፑል ጋር የነበረው አንፊልድ ጨዋታ ላይ እንደምናስታውሰው በጣም አስደናቂ ፐርፎርማንስ ነበር ያሳየው የአንፊልዱ። ቀጣይ ጨዋታ ላይ እንዲህ ነው ጥሩ ፐርፎርም ያደርጋል ወይ ተብሎ ሲጠበቅ አስታውሳለሁ ከሳውዛምፕተን ጋር ነበር፣ ቀለል ያለም ጨዋታ ነበር። ነገር ግን በዛ ጨዋታ ላይ በተለይ የመጀመሪያው አጋማሽ ላይ ዩናይትድ እስከሚያገባ ድረስ በጣም በሳውዛምፕተን ተበልጦ ነበረ በዛ ጨዋታ ላይ ማለት ነው። ሳውዛምፕተንም ቀድሞ ፔናልቲ አግኝቶ ያን ፔናልቲ ስተው ነው ከዛ በኋላ ዩናይትድ ግቦች አስቆጥሮ ማሸነፍ የቻለው። ነገር ግን ከፐርፎርማንስ አንጻር እጅጉን ደክሞ ነው የታየው። ምናልባት የአንፊልዱ ጨዋታ ተርኒንግ ፖይንት ይሆናል ተብሎ ታስቦ ነበር፣ ግን አልሆነም። ያ የሆነበት ምክንያት እንደዚህ አይነት ፐርፎርማንስ የታየበት ምክንያት ቡድኑ ያን ሲስተም የአሞሪምን ሲስተም መዋሃድ ስላልቻለ ቡድኑ ውስጥ ሊዋሃድ ስላልቻለ ያ ሲስተም ቡድኑ ሞሮለስ የሚሆነው የዋን ኦፍ ቲም አይነት ባህሪ ነው የሚኖረው ማለት ነው። እንደዚህ አይነት ባህሪያቶች ደግሞ በአሞሪም ቡድን ላይ ብቻ አይደለም የተስተዋለው ወይም በአሞሪም ዩናይትድ ላይ ብቻ አይደለም። ከዚህ በፊት አርቴታ ወደ አርሰናል ከመጣ በኋላ አሁን ከ2022-23 ጀምሮ የሚታይ ግልጽ የሆነ ፕሮግረስ ያለው የቡድን ምስረታ ከመመልከታችን በፊት እንደዚህ አይነት ነገር የምንመለከተው ሊግ ላይ ጥሩ ፐርፎርም አያደርግም። በሊግ ፖዚሽኑ 8ኛ ሆኖ ሊጨርስ ይችላል። ነገር ግን ኤፍኤ ካፕ አሸንፎ ነበር። ኤፍኤ ካፕ አንድ የካፕ ውድድር ነው። ስለዚህ የሆኑ ጨዋታዎችን ማሸነፍ ነው የሚጠበቅበት። እንደ ሲቲን አሸንፎ ቼልሲን ፋይናል ላይ አሸንፎ ነው ኤፍኤ ካፕን ያሸንፈው ማለት ነው። አርሰናል በጊዜው ግማሽ ፍጻሜ ላይ ማንሲቲን አሸንፎ ፋይናል ላይ ደግሞ ቼልሲን አሸንፎ ማለት ነው። እንደዚህ የዋን ኦፍ ቲም አይነት ባህሪ ያሳይ ነበር። አርቴታም ደንበኛ የሲስተም አሰልጣኝ ነው። ያን ሲስተም በጊዜው ወደ ስብስቡ ላይ የተዋሃደ ነገር ስላልነበር የሚፈልጋቸው አይነት ተጫዋቾች በስብስቡ ስላልነበረ ቡድኑ ያን ማድረግ ባልቻለበት ጊዜ አንዳንድ ጨዋታዎች ላይ እንደዚህ የካፕ ጌሞች ላይ የኖክአውት ጨዋታዎች ላይ እንደገና ትልቅ ሊባሉ የሚችሉ ጨዋታዎች ላይ ግን ፐርፎርም ያደርግ ነበር። በዛ ምክንያት ነው እንግዲህ 2020 ላይ ይመስለኛል የኤፍኤ ካፑ ሻምፒዮን የሆነው ማለት ነው። ነገር ግን ጥሩነቱ ለአርቴታ የሚፈልጋቸው ተጫዋቾች በኋላ ላይ ሲመጡለት ያን ፋውንዴሽን ማዘጋጀት ቻለ ማለት ነው። ቀድሜ እንደጠቀስኩት ዋን ኦፍ ቲም ምንም አይነት ቡድን ውስጥ ፋውንዴሽን እንደሌለ ነው የሚያሳየው። በነገራችን ላይ እንደዚህ አይነት ባህሪ የሚያሳዩ ቡድኖች ማለት ነው። ነገር ግን ያን ፋውንዴሽን መፍጠር የሚቻለው የሚገኘውን ዋንጫ እንደ አንድ መነሳሻ በመቁጠር ወደ ኢንቨስትመንት ለሲስተሙ አስፈላጊ የሆኑ ተጫዋቾች ላይ ኢንቨስት በማድረግ ነገር ከዛ በኋላ ቡድኑ በዘላቂነት ቅርጽ ያለው ቡድንና ውጤት በሊጉ ላይ ሊያሳይ የሚችልበትን እድል መፍጠር ነው። የአንድ ቡድን እድገት ፕሮግረስ የሚታየው ሊግ ላይ ባስመዘገባቸው ውጤቶች ነው እንጂ ወይም በሊግ ፖዚሽኑ ነው እንጂ እንደዚህ በጥሎ ማለፍ ጨዋታዎች ላይ በሚያስመዘግበው ወይ ደግሞ እንደዚህ ፍጻሜ ደርሶ ዋንጫ በሚያገኘው መልክ አይደለም ማለት ነው። አርሰናል ባለፉት 3 ሲዝኖች ሁለተኛ ሆኖ ነው እንግዲህ ሊጉን እየጨረሰ ያለው። በተለይ ደግሞ ያለፉት 2 ሲዝኖች ላይ ዋንጫ ተፎካካሪ የነበረው እሱ ነው። በዚህ ሲዝንም እንግዲህ ለሊቨርፑል ዋንጫ ተፎካካሪ ካልን የነበረው አርሰናል ነው። ወደ እነዚህ አይነት ደረጃ የተሸጋገረው ዋን ኦፍ ቲም ከነበረበት እና የኤፍኤ ካፕ
በኋላ ላይ ካሸነፈበት ነገር ግን በሊጉ የደረጃ ሰንጠረዥ ወደ ከቶፕ 4ም ከቶፕ 5ም ውጭ እስከ 8ኛም ደረጃ ከጨረሰበት ጊዜ በኋላ ለሲስተሙ የሚያስፈልጉትን ኢንቨስትመንት ክለቡ በማድረጉና ለአርቴታ እነዚህ አይነት ተጫዋቾች በመምጣታቸው ነው ማለት ነው። አሞሪምም የሆነ አይነት በቀጣይ ሲዝኖች ላይ ፕሮግረስ አሳየ ብለን ልንናገር የምንችለው ይሄንን ኢንቨስትመንት አድርጎ በሊግ ደረጃ ሰንጠረዡ ቡድኑ ከፍ እያለ ስንመለከተ ነው ማለት ነው። እንደዚህ አይነት ባህሪ ከዚህ በፊትም እንደ ሶልሻ ላይም ተመልክተናል። ሶልሻም የኢሮፓ ሊግ ፍጻሜ ይደርሷል። ኢሮፓ ሊግ ፍጻሜ ቢደርስም በፕሪሚየር ሊጉ ላይ ግን አንድ አጋጣሚ አይ ቲንክ 2ኛና 3ኛ ከመውጣት ውጪ 6ኛ ከቶፕ 4ም ውጪ ጨርሶ ነበር። እንደዛ በሚሆንበት ጊዜ ግን ትላልቅ ጨዋታዎችንም ሲያሸንፍ ነበር። ፔፕ ጋርዲዮላን አይ ቲንክ በደርሶ መልስ አሸንፎት ነበር በአንድ ሲዝን ላይ ማለት ነው። በአጠቃላይ ውድድር ደግሞ 4 ጊዜ አሸንፎታል ማንሲቲን ማለት ነው። ማንሲቲ ዋንጫ ሻምፒዮን እየሆነ ዋንጫዎችን እየበላ ነገር ግን እንደዚህ ትላልቅ ጨዋታዎችን የሶልሻ ዩናይትድ ያሸንፈው ነበር ማለት ነው። የበለጠ ያለፉት ጊዜያቶች ላይ እነዚህ የዋን ኦፍ ቲም የሚመስል ነገር አለው። በኋላ ላይ የሶልሻ ቡድን በጣም ኮች ያልተደረገ አይነት ቡድን ይመስላል። በአንዳንድ አጋጣሚዎች በአብዛኛው በኢንዲቪጁዋል ብሪሊየንስ ውጤቶችን ሲያስመዘግብ ነበር የምንመለከተው። ይሄ ፋውንዴሽን ሲሰራ አልነበረም ማለት ነው። የተወሰኑ እንደዚህ ትልቅ ጨዋታዎች ላይ ውጤት ያስመዘግባል። ነገር ግን ሌሎች ደግሞ ውጤት ማግኘት ያለበት ጨዋታዎች ላይ ያን ያህል ውጤት ሲያስመዘግብ አንመለከተው ማለት ነው። አንደኛው የአሞሪም ዩናይትድ ለኢሮፓ ሊግን ፍጻሜ ለመድረሱ ዋነኛ ምክንያቱም ቡድኑ የዋን ኦፍ ቲም በመሆኑ ምክንያት ነው ማለት ነው። ወይም ደግሞ አሞሪም ዋን ኦፍ ማናጀር በመሆኑ ምክንያት ነው ማለት ነው። እንደዚህ የተለዩ ጨዋታዎችን ብቻ የሚያሸንፍ አይነት ቡድን በመሆኑ ማለት ነው ስብስቡ። ነገር ግን ስለ ፕሮግረስ ለማውራት ከተፈለገ ይሄ ኢሮፓ ሊግ ማሸነፉ ምንም አይነት ፕሮግረስ የሚነግረን ነገር አይኖርም ማለት ነው። በነገው ዕለት የሚደረገው ጨዋታ ላይ ፕሮግረስ ልናወራ የምንችለው በሚቀጥለው ሲዝን ላይ ፕሪሚየር ሊግ ላይ በደረጃ ሰንጠረዡ የሚጨርስበትን ወይ ደግሞ ሲዝኑ ላይ የሚኖረውን ፐርፎርማንስ ተመልክተን ነው ስለ ፕሮግረስ ልናወራ የምንችለው ማለት ነው። ቀደሜ እንዳልኩት ዋን ኦፍ ቲሞች ምንም አይነት ፋውንዴሽን የሌላቸው አይነት ቡድኖች ናቸው ማለት ነው። ዋንጫ ግን በራሱ አንድ መነሳሳትን የሚፈጥር ነገር ስለሆነ በዛ ተነሳስቶ ተገቢ ኢንቨስትመንት ከኖረ እና ያን ሲስተም ደግሞ በደንብ ቡድን ውስጥ ውህደቱን መፍጠር ከተቻለ በጊዜ ሂደት እንግዲህ አርቴታ በአርሰናል የተመለከትነው ማለት ነው። ከሲዝን ቡድኑ ለዋንጫ የሚፎካከር አይነት ቡድን ሆኗል ማለት ነው። ዋንጫ ባያነሳም ያ ደንበኛ ፕሮግረስ መኖሩን መናገር እንችላለን። ከዛ በፊት ግን የዋን ኦፍ ቲም ነበረ ራሱ የአርቴታ ቡድን ማለት ነው። በዛን ጊዜ ግን ዋንጫ ማሸነፍ ችሏል። የካፕ ጌም ነው ግን እሱ የቡድኑን ያለበትን ደረጃ እንደማይነግረን የምናውቀው ወደ የሊግ ደረጃ ሰንጠረዡ ግን ጥሩ አልነበረም። አሁን ግን ትክክለኛ ደንበኛ ቡድን በሆነበት ሁኔታ ላይ ነው የምናገኘው ማለት ነው። ዋንጫዎችን ባያሸንፍም በሊጉ ግን ደንበኛ ተፎካካሪ ስብስብ ሆኖ ቡድን ሆኖ ነው የአርቴታን አርሰናል የምናየው ማለት ነው። ሁለተኛው ምክንያት ይሄ ነው ብዬ አስባለሁ። ቡድኑ እንግዲህ በኢሮፓ ሊግ እና በፕሪሚየር ሊግ ላይ እጅግ በጣም የተራራቀ አይነት ቡድን ሆኖ ውጤት የሚያስመዘግብ ቡድን ሆኖ የተመለከትነው በማን ዩናይትድ ላይ ማለት ነው። እንግዲህ እስኪ ምን ታስባላችሁ? አሞሪም በቀጣይ ሲዝን ላይ ቡድኑን ወደ ተሻለ መንገድ ይመራዋል ብላችሁ ታስባላችሁ? ተገቢ ኢንቨስትመንት ከተደረገለት እንዴት ነው? ስለ ሩበን አሞሪም እንግዲህ ላይ ያላችሁ አስተያየት እንግዲህ ኮሜንት መስጫው ላይ አስተያየታችሁን አካፍሉኝ። አመሰግናለሁ።